Hello everyone, welcome. This class will talk about grade 10 economics, unit 1 theory of consumer behavior. እንደምን አላችሁ ተማሪዎች? ዛሬ ደግሞ የ10ኛ ክፍል የኢኮኖሚክስ ትምህርትን ዩኒት 1 theory of consumer behavior የሚለውን ለማየት እንሞክራለን። በዚህ ቻናል ላይ የባዮሎጂ ትምህርቶች፣ የኢኮኖሚክስ ትምህርቶች እና የ7 እና 8ኛ ክፍል የማቴማቲክስ ትምህርቶችን እየለቀቅን እንገኛለን። አሁን just እንደ አስጠኒ ይህን ቻናል የምትመለከቱ ልጆች ራሱ መምህሩን ችሎ ሊያግዝ ይችላል። ራስ ግን መምህሩ ያስረዳችሁን ነገር ተጨማሪ ኤክስፕላኔሽኖችን በመስጠት እንደ አስጠኒ መቅረጥ ይችላል። ስለዚህ ላይክ ሼር ኮሜንት ያደርጋችሁ ለጓደኞቻችሁ በቴሌግራም በዋትስአፕ ግሩፓችሁ ሼር ያደርጋችሁ ቻናሉ እንዲያድግ ብታደርጉ አው ለኔ ይጠቅመኛል። ሞር እየታባለ ቁጥር ወይ ሞር እናንተ ግሬድ ከታየና ፖርሽን ከታየ ከቻናሉ ላይ ሞር እናንተ ፓርት እየለቀቅን እንሄዳለን ማለት። ስለዚህ ላይክ ሼር ማድረግ ኮሜንት ማድረግ መሻሻል ያለባቸውን ፖይንቶች የኔ ፖይንት ቢሻሻል የምትሏቸው ነገሮች እንድትጨምሩ እንጠይቃችኋለን። በዚህ በ10ኛ ክፍል ኢኮኖሚክስ ላይ ዩኒት 1 ላይ theory of consumer behavior የተጠቃሚዎች ስነ ባህሪ ምንድነው? ተጠቃሚ ስነ ባህሪ ማለት ለምሳሌ በኢኮኖሚክስ ውስጥ ሁለት ኤጀንቶች አሉ፣ አምራችና ተጠቃሚ ይባላሉ። ይሄኛው ፕሮዲዩሰር ብለን እንጠራቸዋለን፣ እነሱ በራሳቸው በማርኬት ያገናኛቸዋለን። ኮንሱመር ደግሞ ጀስት ተጠቃሚዎች ናቸው። ተጠቃሚዎች ምን እንችላለን ማለት ነው? ተጠቃሚ ስንል ለምሳሌ ሰርቪስ እንጠቀም እንችላለን። ለምሳሌ ኢትዮ ቴሌኮም ሲም ካርድ ይኖረናል፣ እንደደዋወልበታለን፣ ዳታ እንጠቀማለን። ጀስት የምንጠቀመው ሰርቪሱን ነው ማለት ነው። ሌላ ደግሞ ከሱቅ ዳቦ ገዝተን ኦር ቾኮሌት ገዝተን ኦር something ኬክ ገዝተን እንጠቀማለን፣ ኮንሱም እናደርጋለን፣ እንጠቀማለን። ወይ ሳሙና ገዝተን ልብስ ልናጥብ እንችላለን፣ ወይ ደግሞ ቤተሰቦቻችን ዘይት ገዝተው የሆነ ወጥ ሊሰሩ ይችላሉ፣ something like that። ስለዚህ እቃ የምንጠቀም ሊሆን ይችላል ኦር ኤልስ ሰርቪስ እንጠቀም እንችላለን ማለት። ስለዚህ መብራት አሁን ሰርቪስ ነው፣ አገልግሎት የምናገኘው ከመብራት። ፎቶኮፒ ቤት ሄዳችሁ ፎቶኮፒ ማሽን አይደለም መገዙ፣ ጀስት ኮፒ የሚያደርገው ሰርቪስ ነው መገዙ። ስለዚህ ተጠቃሚዎች ምን አይነት ባህሪዎች አላቸው? ምን አይነት ተጠቃሚዎች ስንል it might be ሰርቪስ ተጠቃሚ ሊሆን ይችላል or it might be ፕሮዳክት ተጠቃሚ የሆነ ምርት ተጠቃሚ ሊሆን ይችላል or else ፕሮዳክት ተጠቃሚ ሊሆን ይችላል ወይም ሰርቪስ ተጠቃሚ ሊሆን ይችላል። ስለዚህ ምን አይነት ባህሪ ያሳያሉ የሚለውን ፖርሽን ለማየት የሚሞክር ዩኒት ነው ማለት ነው። ስለዚህ በዚህ ፖርሽን ላይ ዩኒቷ ላይ ዋናው theory of consumer behavior ላይ ዋና ፖይንቶች ምንድናቸው ስንል አራት ነጥቦች እናያለን። የመጀመሪያው the concept of theory of consumer behavior ዩኒቷ ላይ የምናየው the concept of utility ምን ማለት ነው? አንድ ነገር እንጠቀማለን፣ ስንጠቀም እናገኘውን እርካታ known as utility ብለን እንጠራዋለን። ስለዚህ utility ምንድነው በኢኮኖሚክስ ነው ነገር እናያለን። the cardinal theory of utility ሁለት ኮንሴፕቶች አሉት ወይም ደግሞ በሁለት መልኩ ይታይ ይችላል። ዩቲሊቲ በሁለት ነገር ሊታይ ይችላል። አንደኛው ካርዲናል የምንላቸው ናቸው፣ ሁለተኛው ደግሞ ኦርዲናል። ስለዚህ ዩቲሊቲ በሁለት መልኩ ልናየው እንችላለን። ካርዲናል የሚባሉት የራሳቸው ፊሎሶፊዎች አላቸው ወይም የራሳቸው አሰምፕሽኖች አላቸው። ካርዲናል የሚባሉት ምን አይነት ነው? ዩቲሊቲን ወይም ደግሞ ከአንድ ፕሮዳክት ስንል የሆነ ምርት ማለት ነው። it might be a soap ሳሙና ሊሆን ይችላል፣ it might be an oil የምግብ ዘይት ሊሆን ይችላል፣ food oil ሊሆን ይችላል፣ it might be a shoes ጫማ ገዝታችሁ ታደርጉት ትችላላችሁ or it might be a banana ገዝታችሁ ታደርጉት ትችላላችሁ። የሆነ ፕሮዳክት የምትጠቀም ኮንሱም እናደርገው ከሆነ ፕሮዳክት የሚተጨባጭ የሆነ ነገር ከሆነ ፕሮዳክት ነው እንጠራው። የራስ ሰርቪስ የምንላቸው ግን አገልግሎቱን እናገኛለን። እኛ ግን የምንጨብጠው ነገር ወይም ደግሞ በጃች የምንነካው ነገር የለም። just as I told you ኢትዮ ቴሌኮም ካርድ እንሞላለን፣ እንደውላለን፣ መብራት እንጠቀማለን። መብራት ስንጠቀም ሰርቪስ ነው የምናገኘው። ስለዚህ በየትኛው ኮንሴፕት ዩቲሊቲ የትኛው ላይ ሁለቱም ላይ ይኖራል። ሰርቪስ ሊሆን ይችላል or might be a product ሊሆን ይችላል ነው። ስለዚህ ካርድ ዩቲሊቲ ምንድነው የሚያስቡት? ዩቲሊቲ ከአንድ ፕሮዳክት ወይም ደግሞ ከአንድ ሰርቪስ የምናገኘውን ጥቅም ወይም ደግሞ እርካታ እንዴት መለካት አለብን የሚሉት ካርዲናል እይታዎች ነው ያለ። ቀጥሎ the consumer maximization problem in what in ካርዲናል በካርዲናል ውስጥ ኮንሱመር ማክሲማይዜሽን ፕሮብሌም ደግሞ ሶስተኛው ነጥብ ላይ ኮንሱመር ማክሲማይዜሽን እንዴት ይደረጋል? ኮንሱመር ማክሲማይዜሽን ፕሮብሌም ማለት ነው። ለምሳሌ አንድ ሰው 10 ብር ቢኖረው በ10 ብር he may want to buy a donut or he may want to a bread or something like that ወይ ዳቦ ሊገዛ ይችላል ወይ ኬክ ሊገዛ ይችላል። ስለዚህ የትኛውን ብገዛ ነው የሚሻለው ብሎ ይወስናል። ስለዚህ 10 ብቻ ካለው just limited የሆነ ኢንካም ነው ያለው ሌላ ብር ስለሌለው
በ10 ብር ሊገዛ የሚችል ሁለት አማራጭ ወይ ደግሞ መደበኛ ዳቦ ሊገዛ ይችላል ኦር ኤልስ የ10 ብር ኬክ እንኳን የለም እነሆ ግን ኬክ ወይም ደግሞ ዳቦ ልግዛ ብሎ ሊወስን ይችላል ይሄ ፕሮብሌም ነው ይሄ አይ ሚን ማክሲማይዜሽን ፕሮብሌም እንጠራዋለን የትኛውን በገዛ ነው በደንብ ለራካ ወይም በደንብ በደሰተ ብሎ ሊወስን ይችላል ይሄ ማክሲማይዜሽን ፕሮብሌም እንጠራዋለን ይሄ እንዴት ይፈታል የሚለው ነገር ነው ያለ then also we'll talk about ordinal utility theory look utility theory ሁለት አለው ብያቸዋለሁ as I remember cardinal እና ordinal ብለው ሁለት እይታዎች አሉ ስለዚህ እርካታ ወይም ደግሞ ከአንድ ፕሮዳክት ወይም ከአንድ ሰርቪስ የምናገኘው ጥቅም በሁለት መልኩ መታየት አለበት ካርዲናሎች ራሳቸው እይታ አላቸው ወይራስ ኦርዲናሎች ደግሞ የራሳቸው እይታ አላቸው ስለዚህ እነዚህ ነገሮች እንዴት ነው የሚታዩት የሚለው ነገር ለማየት እንሞክራለን ስለዚህ አራት ዋና ዋና ነጥቦች በዩቲሊቲ ላይ የምናገኛቸው ዩቲሊቲ ምንድነው ካርዲናሎች ዩቲሊቲ እንዴት ዲፋይን ያደርጉታል ኦርዲናሎች እንዴት ዲፋይን ያደርጉታል ዘን አፍተር ማክሲማይዜሽን ፕሮብሌም እንዴት እርካታችን እንዴት ማሳደግ እንችላለን የሚለውን ሐሳብ እናያለን ነው ኢንትሮዳክሽን ላይ ምንድነው የምናገኘው መግቢያው ላይ a consumer is a decision making unit consumer በኢኮኖሚክስ አሁን ምንድነው እንደምንወስደው decision making unit ነው ለምንድነው ነው አሁን ያው ምንወራው ስለ consumer behavior ነው እንጂ በኋላ ላይ ደግሞ የፕሮዲዩሰሮች አሉ እንደዚህ የሰፕላየር ብለን የምንጠራቸው ደግሞ አሉ አቅራቢዎች እነሱ ደግሞ የራሳቸው እይታ ይኖራቸው አሁን ግን ያወራና just we are talking ዩቲሊቲ የሚወራው consumer behavior ስለሆነ የተጠቃሚዎችን ስነ ባህሪ ስለሆነ የሚወራው so a consumer is a decision making unit ስለዚህ ተጠቃሚዎች decision making unit ናቸው ለምን ዩኒታችን የሚወራው ስለምን ስለሆነ ስለ consumer ስለሆነ ስለመጠቀም ስለሆነ ስለዚህ decision making unit ናቸው ስንማታችን ነው an individual or household who uses or consumes a commodity or service ስለዚህ decision making unit ነው ስንል ምን ኮንሱመር ወይም ደግሞ ተጠቃሚዎች የውሳኔ ሰጪ አካላት ናቸው ስንማታችን ነው ኢንዲቪጁዋል ግለሰብ ወይም ሃውስሆልድ በቤት ውስጥ ያለ መደበኛ ሰው can use what or consume መጠቀም ወይም ደግሞ consume just ተጠቀማል ምን commodity or service ሸቀጥ ሊሆን ይችላል ኮሞዲቲ ስንል ሸቀጥ ማለታችን ነው በአማርኛው ሸቀጥ just as I told you ሳሙና ሊሆን ይችላል it might be a soap ሊሆን ይችላል it might be food oil ሊሆን ይችላል it might be a sugar ስኳር ገዝቶ ሊጠቀም ይችላል ኮሞዲቲ ሸቀጥ ገዝቶ ሊጠቀም ይችላል or else ሰርቪስ ገዝቶ ለምሳሌ የቴሌኮም አገልግሎት ለመጠቀም ኢትዮጵያ ውስጥ አሁን ባለው ኢትዮ ቴሌኮም እንደ አማራጭ አለ ዘን አፍተር ሳፋሪኮም አለ ማለት ስለዚህ የትኛው ሰርቪስ መጠቀም አለብኝ ብሎ ይወስናል ስለዚህ ምንድነው decision making unit ነው ማለት ነው የሆነ ሰው 1000 ብር ጅራይ ወይ ደግሞ 1500 ብር ወይ 2000 ብር ጅራይ ቢኖረው 2000 ቢኖረው ጅራይ የምግብ ዘይት መግዛት አለብኝ ብሎ ካሰበ የትኛውን ብራንድ ነው መግዛት ያለብኝ የትኛውን ዘይት በገዛ ይሻላል ብሎ decision make ያደርጋል ስለዚህ ኢንዲቪጁዋል ግለሰቦች ምን ያደርጉ ይችላሉ they are what economic decision making unit ናቸው የውሳኔ ያሳልፋሉ በምን ተመለከተ የትኛውን መጠቀም አለብኝ በሚለው ውሳኔ ያሳልፋሉ ነው so the theory of consumer behavior is concerned look ራሳችን ምን ነበር theory of consumer behavior ነው ስለዚህ ምንድነው የሚያደርገው ስንል theory of consumer behavior is concerned with what how a consumer decides on the basket of goods or services he or she consumes in order to maximize satisfaction look ምን ማለት ነው ይሄ ማለት ስለዚህ theory of consumer behavior ዋናው ትኩረት አድርጎ ዲስከስ የሚያደርገው ምን ላይ ነው how ላይ ነው ሰዎች እንዴት ይወስናሉ how consumers decide እንዴት ይወስናሉ ምን ለማድረግ የትኛውን ጉድ ሸቀጥ ወይም ደግሞ ሰርቪስ መጠቀም አለብኝ ብለው ይወስናሉ ለምን ስንል in order to maximize what satisfaction በደንብ ለርካታ ለማግኘት ወይም ደግሞ በደንብ ለመደሰት ከሚገዙት ዕቃ ላይ ወይም ከገዙት አገልግሎት ላይ በደንብ ለመደሰት የትኛውን ብገዛ ይሻላል እንዴት ይወስናሉ የሚለው ነገር የሚያጠና ነው ማለት ነው ስለዚህ ሉክ ምን አለ እዚህ ውስጥ አሁን አንደኛ how አለ እንዴት ይወስናሉ ነው goods and service ከነሱ የሚያገኙትን utility ወይም ደግሞ satisfaction እንዴት ማሳደግ ይችላል የሚለው ነገር እንዴት ነው የሚወስኑት የሚለው ነገር ቀጥተን ያለን ማለት ስለዚህ በቲዮሪ ኮንሱመር ቢሄቪየር ላይ ተጠቃሚዎች ስነ ልቦና እንዴት የሚያገኙትን ጥቅም ማሳደግ እንደሚችሉ ይወስናሉ የሚለው እናያለን ማለት ያንን ዲል የሚያደርገው ነው so in this unit በዚህ ላይ ምንድነው የምናያቸው we will discuss how to consumer decide to spend his or her income on different goods ስለዚህ ኢንካም አለ እዚህ ጋር ይታያቸዋል ገቢ ማለት ነው ለምሳሌ አንድ ደሞዝተኛ የሆነ ሰው በወር 10000 ብር ካገኘ ደሞዝ አስዩም ዛት 10000 ብር ደሞዝ አለው ብንል ይሄ 10000 ብር ደሞዝ ከወር
እንዴት ያደርሰኝ ይችላል ብሎ አሎኬት ያደርጋል ስለዚህ ምን ያደርጋል ዲሳይድ ያደርጋል የምግብ ዘይት ለምሳሌ ባለ 1000 እና ባለ 1500 ብር ይኖር ነው ባለ 1500 ብር ስለማልችል 1000 ብር መግዛት አለብኝ ብሎ ሊያስብ ይችላል አስዩም ዛት 1000 ብር ባለ 1000 ብር ዘይት መግዛት አለብኝ ብሎ ያስባል ስኳር ባለ 300 ብር ኪሎ 100 200 ብር እና 100 ምናምን ብር ነው 100 ምናምን ሊገዛ ይችላል ስለዚህ በዚህ ብቻ 10000 ብር ምንድነው ኢንካሙን አሎኬት አድርጎ ሁሉም ጉዶች ላይ የሚፈልጋቸው ጉዶች ላይ አሎኬት አድርጎ እንዴት ጥቅሙን ወይም ደግሞ ሳቲስፋክሽኑን ማሳደግ እንደሚችል ይወስናል ማለት ነው ስለዚህ ይሄ ላይ እናያለን እንዴት ይወስናል የሚለው እናያለን So the theory of consumer behavior set out with the following important assumptions ስለዚህ consumer behavior ላይ ስናወራ ሁለት መደበኛ አሰምፕሽኖች ወይም ደግሞ እሳቢዎች አይምሯችን ውስጥ መቀመጥ አለባቸው አንደኛው the consumer has a limited income ስለዚህ አሁን ከዚህ በዩኒት ውስጥ ስለ consumer behavior ስለ ተጠቃሚዎች ወይም ደግሞ ስለ ገሰው ስለሚጠቀሙ መጠቀም ስንልክ ምን ብያቸዋለሁ it might be a commodity ወይም ደግሞ ጉድ ሊሆን ይችላል ሸቀጥ ሊሆን ይችላል ኮሞዲቲና ጉድ የሚለው ጀስት አንድ ያዙት ሰርቪስ አገልግሎት ሊገዛ ይችላል ስለዚህ ስለ ኮንሱመር ቢሄቪየር ስናወራ አንደኛ ምን መሆን አለበት ኮንሱመር ሊሚትድ ኢንካም መኖር አለበት ሊሚትድ ኢንካም ማለት የተወሰነ ነገር ለምሳሌ የወር ደሞዝ ከሆነ 10000 ብር ከሆነ 10000 ብር ነው እቺ 10000 ብር ብቻ ነው የሚበትነው እንጂ ሌላ ተጨማሪ ብር የሚያገኝበት መንገድ አይኖርም ወይራስ ደሞዝ 5000 ብር ከሆነ እቺ 5000 ብር ከቤት ኪራይ ከፍሎ እቃ ገዝቶ ምግብ ገዝቶ ለትራንስፖርት አውጥቶለት እንዴት ወር መድረስ አለብኝ ጀስት ሳልቸገር ወይም ደግሞ ቢያንስ ምቾቴ ተጠብቆ በዚህ በ5000 ብር እንዴት መድረስ አለብኝ ስለዚህ ኢንካሙ ምንድነው ሊሚትድ ኢንካም ስለዚህ ከአምስት ባንድ ወር 5000 ብር ከ5000 ውጭ ምንም ሊያገኝ አይችልም 10000 ብር ከሆነ ደግሞ 10000 ብር ውጭ ምንም ሊያገኝ አይችልም ማለት ስለዚህ አንደኛ ኮንሴፕት መሆን አለበት ሊሚትድ ኢንካም ሊኖር ይገባል ነው ወይም ደግሞ አለው ብለ ማሰብ አለበት ሁለተኛው the consumer is assumed to be rational ሰውየው ራሽናል መሆን አለበት ኮንሱመር ስንል ኢትማይት ፊሚት ማይት ኤሜል ጾታውን ሳይቆም ነገራችን ይሄ ኮንሱመር በየጠራ ምን መሆን አለበት ራሽናል ማለት ምንድነው ማገናዘብ ማሰብ የሚችል ሰው መሆን አለበት ማለት ነው ማገናዘብ ማሰብ የሚችል ሰው ለምሳሌ ህፃን ልጅ 100 ብር ወርቆ ቢያገኝ የቢ ቸኮሌት የሚወድ ከሆነ 100 ብሩን ቸኮሌት ገዝቶ ይጨርስ ይችላል ማለት ነው ስለዚህ ምንድነው ራሽናል አይደለም ማለት ነው ስለዚህ ሰውየው ማሰብ ማገናዘብ መቻል ይሄ ማለት ነው ጤነኛ ሆኖ አይምሮ ማገናዘብ መቻል ለምሳሌ የአይምሮ በሽተኛ ቢሆን 100 ብር ሰጡት ወይም 10000 ወርቆ ቢያገኝ 10000 ብር ወስዶ አንድ ዳቦ ገዝቶ ሊሰጣቸው ይችላል ማለት ነው which means አይምሮ በትክክል ማገናዘብ ስለማይችል ማለት ነው አይምሮ ህመምተኛ ከሆነ ወይም ደግሞ ህፃን ልጅ ከሆነ ማሰብ ይሄን ባደረገው ይሄን አደረጋለሁ ስለማያስብ 100 ብር ሰጡት 100 ብር ነው ወይ ብይ ገዝቶ ይጨርስ ይችላል ኦራልስ የሆነ ቶይ በዝናይ ነገር ገዝቶ ይጨርስ ይችላል ስለዚህ ሰውየው በትክክል ማሽር እንደሆነ ማሰብ መቻል አለ ራሽናል አለ ስለዚህ እነዚህ ሁለት አሰብሽኖች እነዚህ እሳቤዎች መረሳት ስለ ኮንሱመር ቢሄቪየር ሁሉ ጊዜ እናወራ ምንድነው የሰውየው ገቢ የተገደበ መሆን አለበት አንድ ሰውየው ተጠቃሚው ምን መሆን አለበት ራሽናል መቻል አለበት ራሽናል ማሰብ ማገናዘብ የሚችል መሆን አለበት እነዚህ አሰብሽኖችን ማስተዋወስ ይተበቀባቸዋል ማለት ነው ከሁለቱ አንዱ ፌል ካደረጉ ለምሳሌ ሰውየው ሊሚትድ የሆነ ኢንካም ከሌለው ይሄ ቲዮሪዎች አሁን ምንዋራቸው ቲዮሪዎች ከዚህ በዩኒት ውስጥ ምናቸው ቲዮሪዎች አይሰሩም ማለት ነው ሰውየው ማገናዘብ አይችል ከሆነ አሁን ምንዋራቸው ከዚህ በኋላ ምንዋራቸው ቲዮሪ በዩኒት ውስጥ ምንዋራቸው ቲዮሪዎች አይሰሩም ማለት ነው ስለዚህ the consumer has limited income ምን ማለታችን ነው just እነዚህ አሰምፕሽኖች መጠበቅ አለባቸው ብለን ነበር the consumer has limited income አለው ስንል just የቀደም ለማብራራት ያለው given the consumer income and the market price of the commodities what given ናቸው means constant ናቸው ማለት ነው given ናቸው ስንል constant ማለት አለባቸው given ስንል given ነው ስንል constant ማለት አለበት ስለዚህ ምን እንደ constant የሚሆኑት አንደኛ consumer income constant መሆን አለበት and also the market price ማብሮ market price of commodities የሸቀጦቹ ዋጋ ምን መሆን አለበት constant መሆን አለበት the consumer income and the market price of the commodity consumer income የሰውየው income given መሆን አለበት given in a sense የማይቀያየር መሆን አለበት ቀጀስ ቀደም እንዳልኳችሁ the same market priceም እንደዛ መሆን አለበት ማለት ነው ስለዚህ ዘይትን 5000 ብር ያለው ሰው 10000 ብር ገቢ ያለው ሰውዬ ወር የሚያገኝ ሰው ለምሳሌ 1500 ብር ዘይት የሚገዛ ከሆነ የ1500 ብር ለተወሰነ ጊዜ ፕራይሱ ምን ሆነ አለበት ኮንስታንት ነው መቆየት አለበት ይሄ ምንዋራቸው ቲዮሪዎች ማግኘት ማለት ነው and also the consumer spends the income on goods and services that give the highest possible satisfaction or utility ስለዚህ
ኮንሱመር ሃዝ ሊሚትድ ኢንካም ነው ሁለት ነገሮች መታሰብ አለበት አንደኛ የሰውየው ገቢ የተገደበ መሆን አለበት ሊሚትድ መሆን አለበት ሁለተኛ ፕራይስ ኦፍ ዘ ኮሞዲቲ ደግሞ ፊክስድ መሆን አለበት ነው ስለዚህ ምን ማለታችን ነው ስንል ሌላው እዚህ ጋር ከኢንካም ጋር የሚያያዘው ጉዳይ ኮንሱመር ስፔንድ ያደርጋል ሁሉም ያሉትን ገንዘብ ምን ያደርጋል ሁሉም ያለውን ገንዘብ ይጨርሳል 10,000 ብር ካለው 10,000 ብር መጨረሽ አለበት በዚህ ቲዮሪ በመናወራው ቲዮሪ ኢንካሙን መሆን አለበት ኤክስፕሎይትድ መሆን አለበት ሁሉም ማለቅ አለበት ነው ምን በማድረግ ጉድና ሰርቪስ በመግዛት that gives the highest possible satisfaction የተሻለ እርካታ የሚሰጠው ላይ ኢንቨስት አድርጎ ወይም ደግሞ ብሩን አውቶ መጨረስ አለበት high satisfaction or utility ማግኘት ነው ስለዚህ ኢንካም ሊሚትድ ነው and also the consumer is assumed to be rational ተጠቃሚው ሰውዬ ራሽናል ነው ቀደም ብያቸው ራሽናል ስንል ማሰብ ማገናዘብ ማሰላሰል መቻል አለበት ይሄን ባደረገው ይሄን በገዛ ይሄ ጎልብኛል ይሄ ብሎ አይምሮ ላይ ማቴማቲካሊ ሆነ ወይም ደግሞ ማሰብ አለበት ማለት ነው ይሄን አሁን እናንተ ተማሪዎች ሆናችሁ ላታውቁት ትችላላችሁ or else ለምሳሌ እናንተ በተማሪነትና ምናልባት አንዳንዶቻችሁ ለሰርቪስ ተብሎ በቀን 50 ብር ወይ 100 ብር ቢሰጣችሁ ለሰርቪስ ታክሲ ተብሎ ቢሰጣችሁ በቀን ደርሶ ማለት 100 ብር ተብሎ ቢሰጣችሁ አይ ሚን 100 ብር ቢሰጣችሁ ምን ታደርጋላችሁ ይሄ 100 ብር በባስ ለምሳሌ 25 ብር ለትልት መንገድ በታክሲ 50 ብር ትልት ትችላላችሁ በታክሲ ትልት ትችላላችሁ ስለዚህ በባስ ከሄዳችሁ ለምሳሌ በባስ ከሄዳችሁ 75 ብር ታተርፋላችሁ ለምሳሌ ደርሶ መልስ ቢሆን 50 ብር አወጣችሁ 50 ብር ተረፋችሁ ማለት ነው ሉክ 50 ብር ተረፋችሁ እንበል ሆይራስ በታክሲ ደግሞ 50 ብር ታስወጡኩም ታረጋላችሁ ስትሄዱ 50 ብር ስትመጡ 50 ብር 100 ብር ያልቅባችሁ ስለዚህ ምን ታረጋላችሁ እናንተ የፈለጋችሁ ለምሳሌ በባስ ደርሶ መልስ ሄዳችሁ 50 ብር አትርፋችሁ 50 ብር ወይ ዳታ እንግዛበት ወይ ደግሞ ኬክ እንብላበት ብላችሁ ከሆነ ስለዚህ ምን አሰባችሁ ራሽናል ናችሁ ማለት አሰባችሁ የሚያዋጣችሁ ነገር ወሰናችሁ ነው ይሄ ማለት ሁሉም ሰው በባሲዶ ለምሳሌ የሆነ ተማሪ አይኔ ታክሲ የሚሄድ ተቀበው ባስጋልጋፋም ብሎ በ50 ብር አውጥቶ ሊሄድ ይችላል ስለዚህ 100 ብር ይጨርሳል ያ ሌላው ተማሪ ደግሞ ሊያር ይችላል በ25 ብር ሂጂ 50 ብር አትርፌ ሌላ ነገር ላድርግ ይችላል አሁን ይሄም ማክሲማይዝ አድርጓል የራሱን ይሄኛው ታዲያ የራሱ ማክሲማይዝ አድርጓል ይሄኛው ትክክል ይሄኛው ሮንግ ማለት አንችልም ለምን ይሄኛው የሚያስደስተው በ25 ባሲዶ ሌላ ነገር አቺቭ ማድረግ ይፈልጋል ማክሲማይዝ ማድረግ ይፈልጋል ይሄኛው ደግሞ አይ ሴፍቲን ጠብቄ በ50 ብር ሂጂ ባልጋፋ ይሻል ይቅርብ ብሎ ማክሲማይዝ ሁለቱም ይሄ ማክሲማይዝ አድርገው የራሱን ባለ 50 ብር ባለባሱ 25 ብር 50 ብር ያተረፈው ማክሲማይዝ አድርጓል ስለዚህ እኔ ዋናው ሁለቱም ያለው ነገር ምንድነው rational ናቸው ማሰብ ማገናዘብ ይችላሉ ነው so the consumer has relevant information consumer rational ነው ስንል ምን አለበት relevant information to make decision መረጃ ሙሉ መረጃ አለው ለመወሰን ሙሉ መረጃ አለው ማለት ነው to make a decision in aware of his or her what income ከራሱ ኢንካም ጋር ባለው ሁኔታ ለመወሰን ሙሉ መረጃ አለው ለማሰብ አለበት and is aware of the commodities available and their prices also look ስለዚህ aware of the commodity ያሉ ሸቀጦች ምን ያህል አሉ እና ፕራይሳቸው ሁለት ነገሮች ኢንፎርሜሽን ነው ይገባል ሪሌቫንት ኢንፎርሜሽን አለው አንደኛ ምንድነው በአለው ኢንካም ላይ በራሱ ኢንካም ላይ ሁለተኛ ደግሞ commodities and their availability and also their price ያለው ሸቀጦች ሊገዛቸው የፈለጋቸው ሸቀጦች available ናቸው ዋጋቸው ምን አይነት ነው የሚለው ነገር ማገናዘብ መቻል አለበት ስለዚህ ማሰብ ይፈልጋል ነው ስለዚህ these are the two basic assumptions that exist or that we have to recall when we talk about consumer behavior so consumer behavior ስናወራ ሁለት መሰረታዊ ሀሳቦች ተበል አንደኛው the consumer has limited income የሚለው ማሰብ አለባችሁ ሁለተኛው ደግሞ the consumer is assumed to what rational ነው ማሰብ ማገናዘብ ይችላል የሚለው ማሰብ አለባችሁ ማስተዋወስ አለባችሁ ማለት ነው so these are the basic assumptions under the theory of consumer behavior then after let's talk about the next point will be 1.1 the concept of utility በሚቀጥለው ክላሳችን the concept of how can you introduction ነው ቀጥሎ the concept of utility ምንድነው እንዴት ዲፋይን ይደረጋል የሚለውን በሁለተኛው ክፍል ለማየት እንሞክራለን እስከዛው መልካም ጊዜ ይሁንላችሁ ኮሜንት ላይክ ሼር በማድረግ ቻናሉን ደግሞ ለጓደኞቻችሁ በዋትስአፕ ግሩፕ ቴሌግራም ግሩፕ ላይ በማስፋፋት አስፈላጊ ነገር እንጠይቃችኋለን እስቲ በሚቀጥለው ክላስ ደግሞ ፓርት 2 ለማየት እንሞክራለን have a nice time bye bye